እስቲ መጀመሪያ ቁጭ በይ አብጌል፣ ቁጭ በይ እስኪ። ቆይ ምን አደረገችሽ? ለባይ አላያችሁ ሊገልባል ነበር እኮ አንቺ እና ባቢ ሴት መሆኗን ላይ እኮ። ቆይሽ አንቺ ከምን ተነሳስተሽ ነው እንደዚህ አይነት ነገር የምታደርጊው? አንቺ ቆይ በኋላ ግኝሻለሽ፣ እገልሻለሁ። ማትረባ በሉ ስርዓታችሁን ያዙና ተቀመጡ። የምሬን እኮ ነው ናታንዬ፣ በጣም ነው የምወድህ። ግን ደግሞ አንተ በቃ ልትረዳኝ አልቻልክም። ኤቢ ረፊ ቀይሽ ምን አደረግን? ኤቢ ረፊ እያልኩሽ ነው አይደል እንዴ? ነገርኩሽ አይደል እንዴ? ኤቢ ረፊ ያልኩሽ እኮ። ተጠቂ እየሆንሽ ነው። እኔ ናታን ደግሞ በጭንና በእንትን የምደሰት ሰው አይደሉም። ስነ ስርዓት ያለኝ ሰው ነኝሽ። ታራሽ ምንድን ነው የምትፈልገው? ኤቢ ተረጋጊ እንጂ ምን ሆነሻል? አልረጋጋም። ምንድን ነው የምትፈልገው? በጣም እየጮሽ ነው። እባክሽ ተረጋጊ። አልረጋጋም። ምንድን ነው የምትፈልገው? ቆይ እኔ እወዳለሁ ሰሩት ነገር እንደዚህ የምትሆንብኝ ናታን፣ አንተ የኔ መሆን ማትችል ከሆነ ማለት ነው በየቀኑ እየታመኩኝ አልኖርም። እና ደግሞ የእናትን የአባቴ ቤት ነው። ከኔ ጋር መሆን ማትፈልግ ከሆነ የሆነ ነበር ቀጥ ለመውጣት ትችላለሽ። ችግር የለም። እዚህ ቤት የሆንኩት እኮ ችግሩኝ አይደለም። ካልቸግረ ታዲያ ውጣት አይደል? የሆነ ነበር መውጣት ትችላለህ። እና ደግሞ ናታን ስማ፣ እማዬ ትሙት እልሃለሁ ናታን፣ ደግሜ እምልሃለሁ እማዬ ትሙት ናታን፣ አልነቃህም እሺ? እና አሁን አልነቃችም? አሁን ደህና ናት። የልብ ምቷም ተስተካክሏል። ተነቃለች በትንሽ ደቂቃ ውስጥ። እንደ አባዬ እኔ ገብቼ ማየት እፈልጋለሁ። አባትሽ እኮ ነው ምንሽን ነገር አትሰማኝ? እሺ አባዬ፣ ግን ደህና ናት አባዬ? ቆይ አንቺ ለምንድን ነው ለሰላም እንደዚህ የምትሆኚው? አርጁ የአብጌል አፍቃሪ እንግዲህ ዛሬ በሚገርም ሁኔታ እኔ አብጌልን ካጣሁ እሞታለሁኝ፣ የመጨረሻና የመጨረሻ ውሳኔ ነው። እሷ እንግዲህ ፍቅሬን የማትረዳኝ ከሆነ ለአንዴና ለመጨረሻ ጊዜ ብቻ እሷን አይቼ ጠይቄ ራሴን አጠፋለሁ። አላብጌል ይቺ ምድር ባዶ ናት እያለ ይገኛል ማለት ነው። ቤተሰቦቻችን እንግዲህ አርጁ ያው እንደምታውቁት የህንዲ ፊልም በጣም ተከታታይ ነው እና ፍቅር በዚህ ምድር እንደ ህንዲ ፊልም መስሎ ነው የሚታየው። እና እንግዲህ በቃ የሚመደውን በጣዖቶቹ ነው። እንዲሁም ደግሞ ላም ሆነሽ እንደገና በተፈጠርሽ እንደገና ምናምን እያለ እንግዲህ እየቀበጣጠረ ነው አርጁ ማለት ነው። ከመቀባጠርም አልፎ እንግዲህ እስከዛሬ እንኳን ባገኘው አጋጣሚ ደውሎ ምናምን ነበር የሚያወራት። አሁን ግን ፍቅሬ ጠና ብሎ ፊት ለፊት ከቤታቸው ፊት ለፊት መጥቶ እየተቀመጠ ነው የሚገኘው። ይህንንም እንግዲህ አብጌል አልወደደችለትም። በነገራችን ላይ እሱም በጣም ነው የምትጠላው፣ አትወደውም ማለት ነው። አያችሁ ፍቅር እሷን የሌለ ወዶ ይከተላል። እሷ ደግሞ የማይፈልጋት ናታንን ታሳድዳለች። ህይወት እንግዲህ እንደዚህ ናት። የሚፈልገንን ትተን የማይፈልገንን ስናሳድድ ብዙ ነገሮችን እናጣለን ማለት ነው። የሰው ልጅ የሚወደውን ነው እንጂ ማለቴ ሰው በተለይ ሴት ልጅ የሚወዳትን ወንዱ እሱ ሲወዳት ነው ህይወቷም ሁሉ ነገሯ የሚያምረው። ሴት ልጅ እሷ ስለወደደች ብቻ ያንን ሰው አሳዳ የምትይዝ ከሆነ በኋላ መስዋዕትነት ትከፍላለች፣ ወይም ደግሞ አልሆነ ብቻ ብዙ ነገሮቿን ልጅ ታደርጋለች፣ እድሜዋን፣ ጊዜዋን፣ ብዙ ነገሮች ማለት ነውና እንግዲህ ከአብጌልና ከአርጁ የምንማረው እሱን ነገር ነው። አብጌል ናታን ለሷ ምንም አይነት ቦታ የለውም በውስጡ። እንኳን የፍቅር ይቅርና ቀርቶ አይደለም አብሮ ከመኖር ከሲስት የእህትነት ማለት ወይም ይሄ አብሮ መብላቱ የቤተሰባዊነት ሁኔታ እንጂ ከዛ በተለየ ምንም አይነት የሚሰማው ስሜት ምንም የለም። ሲቀጥል ምንም አስቧትም አያውቅም በሚገርም ሁኔታ። ኢቭን እንኳን አይደለም ዳጣ ከመጣች ይቅርና ከዛም በፊት ለራሱ ለአብጌል ምንም አይነት ነገር የለውም። የሚገርመው እሷም ራሱ በፊት ቤተሰብ ያው ቢሆን ብለው ያስባሉ እንጂ እሷ ለናታን ይሄን ያክል ስሜት አልነበራትም። ግን ዳጣ ከመጣች በኋላ ቅናቱም መንፈስ ምናምን ተጨማመረ መሰለኝና በተለይ ደግሞ ናታን ዋው በጣም አሜዚንግ ልጅ በጣም ነው የሆነ ነገሯ ደስ ይላል ብሎ የሆነ ቃል ሲያወጣ እንዴ እቺ ደግሞ ዱርዬ እብድ መሰለች ምንዋ ነው የሚያምረው ምናምን እያለች እንግዲህ ከመጀመሪያ ጀምሮ ናታን በቃ እሷ ላይ ወይም ዳጣ ላይ አይኑና ቀልቡ አርፎ ስታየው ከዛን ጊዜ ጀምሮ እንግዲህ በጣም ነው የተናደደችው፣ በጣም ነው እየተሳጨች ያለችው። በቃ ምንም የሆነ የማታውቀው ስሜት ነው እየተሰማት ያለውና ነገሮችን በምትችለው ነገር እያደረገች ትገኛለች። እሷ ደግሞ በቃ ቀጥታ ሁኔታዎችን ገቲ በገቲ ነው ወይም ደግሞ በቃ ፊት ለፊት ዝም ብሎ ግፍጥ ነው ሲስተማቲክ ነው ወይም ደግሞ በመፈልገው ነገር አይደለም እየሄደች ያለችው ቤተሰቦቻችን። እና እንግዲህ በዛ መልኩ ነው እየተጋፈጠች ያለችው። በመጨረሻም ግን እንደምታዩት
ዛሬ ናታንን ግዴታ ከኔ ካላገባው ሞች ይገኛለሁኝ። አለበለዛ እኔን ማትወድ እኔን ማታቀፈቅር ከሆነ በገዛ ቤቴ አንተን እያየሁ መቃጠል የለብኝም። ስለዚህ ጥርግ በል ከቤት ብለዋለች። በጣም የዛሬው ሞ የከፋ ነው። እንግዲህ ብዙ ነገር ማድረግ እንትናለች ማለት ነው። በተቀመጠበት እንግዲህ ብድግ ብላ አላው ላይ ቁጭ አለች ጋይስ በስላሴ ስም እና በመጨረሻም ማለት ነው በቃ ዛቻን የዛተችበት እዚህ ጋር እያያችሁት ነው። በጣም ነው ዛቻ እየዛተች ያለችው። በቃ ጣቷን ቀስራበታለች። ለእኔ የማትሆን ከሆነ ከዚህ ቤት ውጣለች ማለት ነው። እና ናታንም እንግዲህ እኔ እኮ መኖሪያ ቤት አጥቼ ቸግሮኝ አይደለም እዚህ ቤት ያለው፣ ስለዚህ ተረጋጊ ምናምን ቢላትም ምንም አልረጋጋም። በቃ የኔን ፍቅር ተቀብለ ከኔ ጋር የምትኖር ተሆነ ትኖራለህ፣ አለበለዚያ ግን ይሄው በሩ ክፍት ነው ጥርግ በላለች ማለት ነው። ታውቃላችሁ እንግዲህ መጀመሪያ ዳጣን ለማስወጣት ከዚህ ቤት ወይም ዳጣን ከዚህ ቤት አባራ ናታንን በግላጭ ለማግኘት በጧትን ማታም ሲወጣም ሲገባም በምትፈልገው መንገድ ለማስሄድ ሞከረች። ዳጣን ከዚህ ቤት ለማስወጣት እንግዲህ ያልቆፈረችው ጉድጓድ ያልማሰችው ዳገት ያልወጣችው አቀበት ቁልቁለት የለም፣ ግን አልተሳካላትም። ምክንያቱም ምንም ስኬት ላይ አይደለም የደረሰችው ማለት ነው። በመጨረሻም እንግዲህ የምትፈልገውን ነገር ከሞከረች በኋላ ያው ያላት አማራጭ ምንድን ነው? ብዙ ነገሮች ሞክራለች። አንደኛ የአባዬ ልጅ ናት ብላ እንግዲህ ከወይዘሮ ማርታ ጋር ለማጣላት ደረጀ ነገር ራሱ ለምንድን እያለች ተደጋጋሚ ጥያቄዎችን በመጠየቅ ከዛም አልፎ ሌባ ናት፣ ዱርዬ ናት፣ እንደዚህ ናት ብዙ ነገር ስም ሰጠቻት። የሆነ እቃውን ሰርቃ ደብቃ ለራሷ ሰርቃ ነው አለች። ከናታን ጋር ባለጌ እየባለገች ነው አለች ምናምን ብዙ ነገሮችን ያደረገቻት። ግን ዳጣ ከዚህ ቤት አልወጣችም ስቲል ማለት ነው። ምክንያቱም ደረጀ ከዚህ ቤት እንድትወጣ ስለማይፈልግ ባለፈው ራሱ ወይዘሮ ማርታ እንግዲህ ትውጣ ዳጣ ከዚህ ቤት መውጣት አለባት ብላ በወሰነ ሰዓት እንኳን ደረጀ እንግዲህ የነበረበትን ስሜት ታውቃላችሁ። በመጨረሻም እንግዲህ ያደረገው ነገር ምንድነው? በቃ ተው በቃ ካሁን በኋላ ትውጣም ብሎ ዳጣም ደግሞ በተለይ ደረጀ ይሄን ያክል አመት እኮ ቤት እኮ ልከራይልሽና ተቀመጭ ስላት እንግዲህ ደረጀን ምንድን ነበር ዳጣ የመለሰችን ለመልስ እኔ እዚህ ቤት የመጣው ቤት አጥቼ መኖሪያ አጥቼ አይደለም። እንኳን አይደለም አሁን ላይ እንደነ ሞገስ እንደነ ብሩክ ያሉ ቤተሰቦችን እኔንም ለሳለም ቤተሰብ አገኝቼ ቀርቶ አይደለም ድሮም ጎዳና ላይ ሰማይ ጣራ አድርገን ሳዲግ ምንም ነገር ተሰምቶኝ አያውቅም። ግን አሁንም እዚህ ቤት አንድ ነገር እንዳትረሳ የምፈልገው ቤት ተከራይተ እንድታኖረኝ ወይም እኔ ቤት አጥቼ ሳይሆን እዚህ ቤት የመጣሁት ቤተሰብ ፍለጋ እናት አባቴን ፍለጋ ነው። አባት ብዬ እንጂ እህት ወንድም ቤተሰብ ፍለጋ እንጂ ያንተን ቤት ፈልጌ አይደለም። ቤት ተከራይ አልተከራየ እሱ ዶን ወሪ ምንም አይደንቀኝ ምናምን ነበር ያለችውና ዳጣ እንደሱ እንድታይ አይደለም ምናምን ነበር ያላት ደረጀ። ለምን ነው ማለት ነው እኔ እኮ ቤተሰብ ፈልጌ እንጂ አሁንም ለሃለው ቤተሰብ ፈልጌ እንጂ ቤት ተከራይተን ተኖረ ፈልጌ አይደለም የመጣሁት። ስለዚህ ችግር የለውም ካንተ ህይወት ደግሞ የኔ ህይወት አይበልጥም። ስለዚህ ምንም ችግር የለውም። ግን ይሄን እንድታቀልኝ ፈልጋለሁ ምናምን ብላ እንግዲህ በጣም ነበር እንታያችሁና ደረጀም በጣም ነው የተሰማው። በቃ የፈለገው ነገር ይምጣ እንጂ ከዚህ ቤት አትወጭም ማለት ነው። ከዛም እንግዲህ ወይዘሮ ማርታን ያው የሚችለውን ነገር አድርጎ እንግዲህ ያው እሷም ስለምትረዳው ያለውን ነገር ጭንቀቱን ለማቅለል ሞክራለች ወይዘሮ ማርታን። በቃ እንግዲህ የሆነው ነገር ይሁን እንጂ አንተማ ከዚህ በላይ መጨነቅ የለብህም በቃ ትቸዋለሁኝ ዳጣ ብዙ ጥቅምት ብላ ነገሮች ተስተካክለው ማን ነው። ያሁኑ ደግሞ እንግዲህ ያው እንደምታውቀው ሰላም በጣም ተደጋጋሚ ጥያቄዎች እየጠየቀች ነበር ከአንድ ሁለት ሶስት። ይሄ በመጨረሻም እንግዲህ ዛሬው ጥያቄ ያው ልጄን አምጣ ከመውለድ በፊት ልጄን ማትነግረኝ ከሆነ ያው ያለውን ነገር ሚስጥሩን ዘረጋግፌ ቤተሰብህን አተረማምሰዋለሁኝ 20 አመታትን እዚህ ቤት የጠበቅኩት ሌላ ምን ፈልጌ አይደለም ምናምን ስትለው እንግዲህ ደረጀ ያው ልጇ ዳጣ እንደሆነች ለሰላም ነግሯት ነበር ባለፈው ክፍል። በዛ እንግዲህ የተነሳ ያው ራሷን ፌንት አድርጋ ሆስፒታል ገብታለች ከ4 ሰዓት በኋላ ነጥካለች ማለት ነው። በጣም አሁንም ያስጨነቃለው ነገር ደግሞ እንግዲህ ሰላም ከዛ ስትነቃ ምን ትሊሆን ለወይዘሮ ማርታ በተለይ ምን ትላት ይሆን የሚለው ነገር በጣም ሐሳብ ሆኖባታል። ከማለትም ባሻገር እንግዲህ ዛሬ ተደውሎ ዳጣን ይዛሃና ደረጀ ብላለች ወይዘሮ ማርታ ማለት ነው። በሱም እንግዲህ በጣም ነው የደነገጠው። ምክንያቱም ሰላም ስትነቃ በእርግጠኝነት ዳጣን ነው የምትለው። ዳጣን ደግሞ ፊት ለፊቷ ስታያት ምን ልትል ትችላለች የሚለው ነገር በጣም አሳስቦታል ደረጀ። እንግዲህ ዳጣን ራሱ ዛንዴ አትሄድ ከልክሏት ነበረ። እሷ ሄዳ ከሆስፒታል በር ላይ መልሶ ይዟት መጥቶ እንግዲህ ድጋሚ ናታንን ነው ይዞ ሄደው። ለምን ሰላም ፊት ለፊቷ ስታያት የሆነ ስሜት ይሰማታል። ከዛ ነገርዮሹ ሌላ መስመር ይዛል ብሎ ስለፈራ ነው። ዳጣንም ለምንድን ይሄን ያክል የምታስቢላት እንጂ ምናምን እያላት ነው የሚገኙ ቤተሰቦቻችን። የዛሬው ቪዲዮ ይሄን ይመስል ነበር። በቀጣይ ቪዲዮ ዳጣና ሰላም ሲገናኙ ምን አይነት ሪያክሽን እንደሚያሳዩ እንዲሁም ሌሎች ቀጣይ አዲስ ነገሮች ይዘን እስከምንመጣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። መልካም ጊዜ ብያላችሁ። በተወዳችኋለሁ። ባይ ባይ።